አቤት ዛሬ ነው ጨዋታ ማየት ዛሬ ነው ጨዋታ ማየት ፈረንሳይ ከሞሮኮ ጽድት ያለ የዓለም ዋንጫ የኳርተር ፋይናል ጨዋታ ዛሬ ይከናወናል ማለት ነው 2022 ላይ እነዚህ ቡድኖች ተገናኝተው ፈረንሳይ ሞሮኮን 2-0 አርጎ ጥሎት ነበር ያለፈው ምናልባት ባውኑ ሞሮኮ ይበቀል ይሁን ወይስ ድጋሚ እነዚህ ይገርፏቸው ይሁን ይሄን ጨዋታ በእርግጠኝነት እንተና ያልፋል እምንለው ጨዋታ አይደለም ግን ፈረንሳይ ሰፊ ይደላለው እነዚህም የሚናቁ አይደሉም እኔም ፈረንሳይ ነው ግምቴ የምሰጠው እንደገና የነዚህ አሸናፊ ፋይናል ድረስ ሄዶ ዋንጫውን የማንሳት ሰፊ ይደላለው ብዬ አስባለሁ ፍራንስ ከሞሮኮ ዛሬ የሚደረግ ትልቅ ጌም ነው ማለት ነው ሙሉ የሲያር ደጋፊ ወደ ፍራንስ ፊቱን አዝሯል እንግዲህ የፖርቹጋል ነገር ስላልተሳካ ኪሊያን ምባፔ ጋር ተማምደናል ማለት ነው ይሄንን ያለ ዋንጫ ከፍ አድርጎ ስሙ ንጉሳችን እንደሚያኮራ ተስፋ እናደርጋለን ሁላችንም ማለት ነው ምክንያቱም ዘፊቸር ማንን ያያየ እንዳደገ ይታወቃል የማን ምርኮኛም እንደሆነ ይታወቃል ጀለስም የንጉሱ ምርኮኛ ናት ግን ዛሬ ወደ ፍራንስ እናደላለን ማለት ነው ይሄን ጨዋታ ከመሃል ዳኛ ጀምሮ እስከ ውስጥ ድረስ የሚዳኙት ሁሉም ዳኞች አርጀንቲናውያን ናቸው አርሎ ምናም ሊኖር ይችላል ግን ፈረንሳይ አታዳምጥም በያስባሉ ሞሮኮ ከተሸነፉ ወደ 34 ምናም ጨዋታ አልፏቸዋል ግን ዛሬ ለፍራንስ እጅ ይሰጣሉ በያስባሉ ከኪሊያን ምባፔ 2 ጎሎችን እንጠብቅ ወይ 2 ወይ 3 ጎሎችን እንጠብቃለሁ ዛሬ ያ እንዲሆን ለሁለት ነገር ነው መቋጠር ፍራንስ አሸንፋ ኪሊያን ምባፔ ብዙ ጎሎችን እንዲያስቆጥር ይመቻቹ ዛሬ ያውላችሁ እስካሁን ያየናቸው 3 ጌሞች 4 ጌሞች በቀን እንደዚህ አይነት አንድ ጌም በቂ ነው እንደዚህ አይነት አንድ ጌም ፈረንሳይ ከሞሮኮ ዛሬ 5 ሰዓት ላይ ማንዬ ክሽክሽ ነው ማንዬ ሞሮኮ የባለፈዋን ሪቬንጇን ተመልሳለችን ወይ ታሳያቻ ያረክሽውን ነገር አረሳውም ትላት ይሆነን እኔ ሞሮኮን ደግፍ ይችላል ኦቪ ገባርሌ ይሄ በጣም ያስደስተኝ ቲም ነው ፈረንሳይ ግን ሆነ የሚበገር አይመስልም ሳይሆን አይመስልም ፓራጓይ የተወሰነ በጣም አቁሞት ነበረ እዛ ቲም ይዛ ጨዋታ ላይ አሸንፎ ነው እዚህ ጋር ሳሁን ይሄ በጣም ሁሉም ሰው ሊያየው የሚገባው ጨዋታ ነው ምሽት 5 ሰዓት ላይ ምርጥ ጨዋታ አባቴ ምርጥ ጨዋታ ነው እንደው ሞሮኮ ራሱ ባለፈች ምናምን እያልኩ ነውና እስኪ አይተን እንገለበጣለን ያው ፈረንሳይ ልንገለበጥ ይችላል ይኖራይ ምን ሲፋን ዛሬ የቋጠሮ ቀን ነው ፈረንሳይ መውደቅ አለባት ሞሮኮ ቤቢዬ ሜሲ ሁለተኛው ዓለም ዋንጫ እንዲያሳካ ከፈለጋችሁ ፈረንሳይን ማየት የለብንም ፍጻሜ በቃ ፈረንሳይን ማየት የለብንም ገባችሁ ፍጻሜ ላይ ስንደርስ 70% እድል ምናምን ይዘን እንገባው ፈረንሳይ ካልሆነች ነው ፈረንሳይ ከሆነች ፓፓ 50 ነው በቃ በጣም ስጋት ነው አሁን ደግሞ እንደ ድሮ እነ ጅሩድና አይደለም ያሉት እነ ዴምቤሌ ኦሊሴ በዛጋዱዌ ምናምን ናቸው አንፈልግም እነሱ ማግኘት አንፈልግም ዛሬውንም ወደቅ አለባቸው ይቋጠር እስካሁን ድረስ ቋጠሮ በጣም ሰርቷል ላቲኖችን እንዳለ ጥያቸዋለሁ ፋሚሊ ብራዚል ወድቃለች ፓራጓይ ወድቃለች ኮሎምቢያ ወድቃለች ቋጠሮአችን ሰርቷል እስካሁን ድረስ ፓፓ ከአውሮፓ ምንፈራት ቲም ደች ወድቃለች ኒዘርላንድ ፓፓ ስለዚህ የዛሬ ቋጠሮ ግዴታ ፍራንስ መውደቅ አለባት ይቋጠር ሞሮኮ ቤቢዬ ሐኪሚ ወንድሜ እንግዲህ ጀማው ዛሬ ይሄ ጨዋታ ሊያመልጣችሁ በፍጹም አይገባም ነው የሚላችሁ የምሬን የሚላችሁ ማለት ፈረንሳይ ከሞሮኮ ማለት ነው ምሽት 5 ሰዓት ላይ ነው ጨዋታው የሚጀምረው እና እርግጠኛ ነኝ ይሄ ጨዋታ የሚገርም ያበደ ጨዋታ ነው የሚላችሁ በፍጹም ሊያልፋችሁ አይገባም ይሄ ጨዋታ ለፈረንሳይ ቀላል ነው ብሎ የሚያስብ ሰው ካለ በጣም ሞኝ ነው የምሬን የሚላችሁ ማለት አፍሪካዊቷ ድንቅ ሀገር ብቸኛዋ ያው አፍሪካን እየወከለች ያለችው ሞሮኮ ማለት ዛሬ ድንቅ ሁሉም አፍሪካውያን ከሞሮኮ ጎን ይሆናሉ ብዬ እኔም ለሞሮኮ ጎን ነኝ የምሬን የሚላችሁ ከሞሮኮ ጎን ነኝ ዛሬ ሞሮኮ እርግጠኛ ነኝ በጣም ብዙ ነገር ታሳየናለች ብዬ ነው ማስበው ምክንያቱም ሞሮኮ በጣም የተደራጀ ቡድን ነው የምሬን የሚላችሁ በዚህ ዓለም ዋንጫ ካየዋቸው እጅግ በጣም ሲበዛ ድንቅ ቡድን በተለይ በመልሶ ማጥቃት ተደራጅተው ምናምን ሲወጡ በጣም እጅግ አደገኛ የሆነ ቡድን ነው እና መከላከልም ይችላል ዛሬ ፈረንሳይን እንዲህ ነው የሚያደርገው ብዬ ነው ማስበው ለማንኛውም እጅግ ድንቅ ጨዋታ ይሆናል ብዬ ነው ማስበው ማናችሁም እንዳያልፋችሁ ብዬ ነው ማስበው ይሄን ጨዋታ ማለት ነው እና እንዳያመልጣችሁ የምሬን ነው የሚላችሁ ማለት ምሽት 5 ሰዓት ላይ ነው ጨዋታው የሚካሄደው ለማንኛውም እስቲ ይሄን ቪዲዮ ለሁሉም ሼር ኮፒ ሊንክ ሪፖስት እያደረጋችሁ እስኪ ሐሳባችሁን ይዩኝ እስኪ ድል ለሞሮኮ ብላችሁ ሁላችሁም ጻፉኝ ይመቻችሁ ገብተናል ሞሮኮ ተከስተናል እንግዲህ መተንላል ደህና አድርገን ልንቆላችሁ ነው ማለት ነው የይርነቃቸው ተሰማ ባለው ለታዩነቹ ሞሮኮ ተከስተናል አባቴ ይሄንን ለምን ትላለህ ብዙ ጊዜ ይርነቃቸው ተሰማና ሞሮኮ ምን ያገናኛቸዋል የምትሉ በጣም ብዙ ሰዎች አላችሁ ይርነቃቸው ተሰማ ማለት ይኸውልህ ሞሮኮ ላይ ነው ትልቅ ስቴዲየም በስሙ የሰየመለት ሀገሩ ላይ ራሱ ማለት ነው ይኸውላላ ያገለገላት ኢትዮጵያ ራሱ እንዲህ አይነት ነገር የሰየመችለት ነገር የለም ነገር ግን ሞሮኮች አካዳሚ ብትል የእግር ኳስ አካዳሚ አደባባዮች ብትል ይሄንን የመሰለ ደግሞ ትልቁን ስቴዲየሟን
በይርነቃቸው ተሰማ ስም ነው የሰየመችው። አባቴ የይርነቃቸው ተሰማ ባለውለታ እስከሆነች ድረስ እኛ ሞሮኮን የምንደግፍ ይሆናል። በዛ ላይ ደግሞ አፍሪካውያን ናቸው አባቴ። ይሄንን አስረግጠ ማወቅ አለብህ። አፍሪካዊ አይደለን የሚላሉ ምናምን የምትሉት ነገር አለ። ከየት እንደምታመጡት እኮ ነው አይገባኝም። አፍሪካን ወክለው እዛ ጋር እስከተገኙ ድረስ ያሉት የት ነው? የካፍ ቋጥኝ ላይ ነው ያሉት። በቃ አለቀ። አፍሪካውያን ናቸው ማለት ነው። ባለፈው አሽራፍ ሐኪም የሰጠውን አስተያየት አይታችኋል። ከ10 9 32 ውስጥ ተካተናል ብሏል። ስለዚህ እነማን ነበሩ? አፍሪካውያን ናቸው እነዛ ማለት ነው። ስለዚህ እናንተ ይሄን ትርኪ ምርኪያችሁ ተውና ዛሬ ምን ደግፈው ሞሮኮን ይሆናል ማለት ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች ድል ለሞሮኮ። ከሞሮኮ ጎንም ሆኖ በአንድ ምክንያት ብቻ ነው። እሱም የእውነት ይህን ዓለም ዋንጫ በልታ አህጉራችን የምታስጠራ እስካልሆነ በቀር እኔ ሀገሬ ብዬ የምደግፋትን ፈረንሳይን ማለት ነው መሰናክል እንድትሆንብኝ አልፈልግም። ሞሮኮ ደግሞ በእውኑ ዓለም ዋንጫን የመብላት አቅም አላት ወይ? እንደ ፈረንሳይን ብታል ሌሎቹን ታልፋለች ወይ? ይሄ ተአምር ነው። እህል ውሃ ግን እዚህ ጋር ያበቃል ብዬ ስለማስብ ከፈረንሳይ ጎን ነው መሆነው ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ደቅ አድርጉልኝ። ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ። እኔ የምለው ሞሮኮ ብታልፍስ? የምሬን ነው የምላችሁ። ማጀስት ምንም ለመሳደብ ምናምን ኮመንት ላይ አትሩጡ። ብታልፍስ ሞሮኮ ዛሬ? የምሬን ነው የምላችሁ። ምን የሚያንሳት ነገር አለ? አይኖ ፍራንስ ጥሩ ነች፣ አጥቂዎቿ ምናምን ተከላካይ በቃ አሪፍ ናቸው ምናምን። ነገር ግን የሆነ ተአምር ተፈጥሮ ፓራጓይ ጀርመንን እንደጣለቻት ጀስት ብጥላትስ? ኳርተር ፋይናል አሰናብታት ግማሽ ፍጻሜ ዳይሬክትሊ ብታርፍስ ሞሮኮ? ደስ ይላችኋል ወይስ ይከፋችኋል? ኮመንት ላይ ያስቀምጡ። ይህንን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት በደንብ አድርጉት። ሁላችሁም ማለት ነው። የዓለም ዋንጫ ተመልካች አንድ ሰው እንዳይቀር ኮፒ ሊንክ በደንብ ይርቀጥቀጥሽ። አካውንታችን ድጋሚ ወደ መመታቱ እየተመለሰች ነው ያለችው እና ሁላችሁም ኮፒ ሊንኩን በደንብ እርገጡት እና ሞሮኮ ብታልፍ እኔ ፐርሰናል የሚሰማኝ ስሜት የምሬን ነው የምላችሁ ደስታ ነው የሚሆነው ብዬ አስብ። አይ ኖ ጀስት ብዙ አንወዳቸውም ሞሮኮችን ምናምን፣ ግን ጀስት አፍሪካ በሚለው እንያዘውና እኔ የኩራት ስሜት የሚሰማኝ ይመስለኛል ብታልፍ ማለት ነው። ደግሞ የምቋጠርላትም ይመስለኛል። ቢኮዝ ፍራንስም ካለፈች አደጋ ነው፣ ሞሮኮ ካለፈች ደግሞ ሌላ ደስታ ነው። ፍራንስ ካለፈች አይ ቲንክ እኛ እንደምንም ተጋግጣ አርጀንቲና ፍጻሜ እንኳን መድረስ ብትችል ዳገት ልትሆንብን የምትችለው በዛ በኩል ካሉት ሀገራት ፍራንስ ነች። ገባችሁ? ግን ያው ኢንግላንድም ኖርዌይ ምናምን ከፊት ገና የሚጠብቁን ብዙ ከባባድ ነገሮች አሉ። ግን አርቄ ስላሰብኩ ሶሪ፣ ያው ጀስት ሳይደርስ መለፍለፍ የለብኝም። ግን እንደው ሞሮኮ እንድታልፍ ጸልዩ በእናታችሁ። ዛሬ ተአምር ይፈጠር፣ በቃ ተአምር ይፈጠርና ለሞሮኮ እንቋጥር። በቋጠር ውስጥ አንድ ነው። ዛሬ ሁላችንም ድል ያለ ድል ለሞሮኮ እያልን በደንብ ቋጠሯችንን አሰባስበን ዛሬ ማታ ከባድ የቋጠሮ ቀን ስለሆነ ሁላችሁም ቋጥሮ። የምሬ ፍራንስ ቱደቅ ሞሮኮ ተለፍ። ካለፈች ግን ፍራንስ አለቀን፣ በቃ አከተመ። ይሄ የዓለም ዋንጫ በቃ ፍጻሜ ላይ ማን ነው የሚደርሰው? ማን ነው የሚጋጣ? አርጀንቲና ነች፣ ኖርዌይ ነች፣ እንግሊዝ ነች። እሱም ብቻ መወሰን ያለብን፣ ያው ስዊዘርላንድ አትሆንም ብዬ ነው። እሱም ብቻ ነው በቃ ማሰብ ያለብን። የምሬ ነው የምላችሁ እንጂ ሞሮኮን ካለፈች ስፔንና ቤልጅየም አሸናፊ መቼም አይከብዳትም።